ስምሽ? በረከት አይካ ይባላል። በረከት አይካ ብሄር ጋሞ ጎፋ ነው። ደቡብ ክልል 2008 ነው ገባ። አቡላ ብርኪ ነበረን እስከ 2008 ጀምሬ እስከ 2009 2010 11 ታይሳስ ወር ነው ከዚህ ክልል ወጥተን ወደ ኦሮሚያ ክልል ነገሌ ቦረና ነው ገባ። ከሰሜን እዚህ ተቀይረን ደቡብ ይዝ ማለት ገባ። ከዛ ነው ቆየን። ከዛ በኋላ ነው እንደገና የግዳጅ ከዛ ወደዚህ መጣ። አሁን ትግራይ ውስጥ የተካው ነበራችሁ ወደዚህ ከመምጣታችሁ በፊት? እኔ ሞኔ ነው እኔ እንደራሴ በፊት ያው ብዙ ነገር እኔ እንደዚህ ብዙ ተክስ ማለት ነው። እንደዚህ አይነት ቦታ ብዙ አልገባም በመሰረቱ ግን በቃ እንደ ትንሽ አርጎ እንደኔ ቆም ያዩ ነው አብዛኛው እኛ ማለት እንደዛ ነው ነበር የሚለው ከላይ ያለው መንግስትም ግን ብሎ ነው አብዛኛው ወሬ ነው እንጂ ነው እስካሁን በተለይ በትላንቱ በጣም ነው ተሰማ በእኛ ሰው ማለት ነው። እስካሁን ራሱ እንደዚህ ማለታቸው ሁሉም በቃ ግር ብሎ ነው ሮጦ እንደ በቃ ሜዳ ማለት ነው። ስለዚህ በቃ ነው የተወሰነ ጀሽ ደገባ ሮጥን ከዚህ ላይ አርችል ብዙም አሮጥኩ። ይሄ እግረኛ ምናምን ስታፍ ምናምን ነው ከመጣው ጀምሬ ነው ብዙ ማለት ነው። ከዛ ስለሆነ በቃ መጨረሻ ላይ ተባዘን ደከመን ሸጦ ላይ ጥይቱን ማላሳልፍና ላይ በቃ ከሚመታ ብዬ ቁጭ ያልኩ ከሞት ከገደሉ ራሳቸው ይገደሉ በቃ ፍላሽ ይዤ ነበር 60 ያለው ለተካበና ያለው እስከ አልተኮስኩም ምንም አላርኩም እንዴ ይዤ ነበር። ከዛ በቃ ልጆች የሆነ ወጣት ልጆች ሁለት ልጆች ትንሽ ልጆች መጡ እጅ ሰጠን ያዙ ልጅ ናቸው ሁለት ያዙ። ስለምጽሽ ወደ ጨና ያዙ ያው ምንም አልመቱንም ምንም አላረጉም። አይዟችሁ ምናምን ብሎ አይዟችሁ ችግር የለም ፍላሽ አስቀምጠን አስቀመጥኩ አይዟችሁ ምንም ችግር የለም አሉ። ችግር የለም ምንም አታስቡ በቃ በእኛ እጅ ገባችሁ ወገን ናቸው ምናምን ብዙ ነው ነገሩ። ያው ማታ መጣን ውሃ ራሱ ጠምቶኛል ስንል በጀርካን ነው መጣ አንድ ሰውዬው አመቶ መጀመሪያ ለራሱ ቀምሶ አንድ ሙሉ ጠጣ ለራሱ ለኛ። ከዛ በኋላ ነው ቀርቶ ሰጠን። እኔ ጠጥቻለሁ ጠጥ ብሎ ያየንዳካ ያን ሰዓት እሱ ባይጠጣ ብዝን ሰጠን እንጠጣለን። ያው ብዙ ይሄን አልገነዘብን ግን ትልቁ ነገር እኛ ለኛ ያስበው ከሱ ሰውዬው ራሱ በጣም ትልቅ ነገር ነው ያየነው ማለት ነው። ከዛ በኋላ ማታ ምኑ ሚለብስ ነገር እየፈለጉ ብርድ ልብስ ምናምን እየሰጡ ነበር። ለይልቱ ሙሉ አይዞ ያለው ቁስለኛም ደግሞ ያከሙ ነበር አክሞች። ያው እንደዚህ እኔ እንደራሴ አይዞሽ እንደዛ አልገመትኳችሁ። ያው ከዛ በላይ ነው ያደረጉት ማለት ነው። በጣም ትልቅ ነገር ነው ያደረጉልኝ ማለት ነው። እስካሁን ያለው ነገር ጥሩ ነው። የሚበላኝ የሰጡ ነው ምንም ምግብን እንጀራ ነገርም አመጡ ቆሎ ምናምን አመጡ ኮሽሮም አመጡ ሰጡ በላን። ያው በልተን ምንም ሰጥቶ ነው አሳደሩ ማለት ነው በጥሩ ሁኔታ እስከ ሌሊትም አይዞ ያሉ ነው አደሩ። አይዞሽ እንደራሴ በጣም ችግር የለውም አይዞሽ። በጣም ነው ደስ ያለኝ ማለት ነው። እነዚህ 13 አመት ልጆች አካባቢ ናቸው 12 አመት ትንሽ ዝቅተኛ አስተሳሰብ እንደው ልጅ ደረጃ ያሉ ናቸው። ያዙን መግደል ይችላሉ ግን እነሱ ራሱ ይሄን ያክል አስተሳሰብ ማስባቸው ነው በጣም ደስ ያለኝ ማለት ነው። እነዚህ ህፃኖች እንደዚህ ካስቡልኝ ትልቅ ሰው ደግሞ ከነሱ ሰፋ አድርጎ እንደሚያስብና አስተሳሰባችሁ በጣም ጥሩ አስተሳሰብ እንዳለ ነው ተረዳኝ ማለት ነው። በጣም የተሻለ አስተሳሰብ እንደዛ ደግሞ የሚያስብ ሰው እንዳለ አላቂ ነው እስካሁን እንደዚህ ያው እኔ ትግራይ በፊቱ ጥሩ ነበሩ ግን ተቀይሯል ብሎ ነገር ነበር። ግን የኛ ሰው ኤርትራ ሰራዊት ቢዝም እንደዚህ ያደርግ እንደዚህ አይነት እንክብካቤ ግን እናንተ ወንድሞቼ ናቸው ወገኖቼ ናቸው
እንደው ሊመታ ያሉ ልጆች የእናንተ ሰዎች መቱ አብዛኛው ማለት ነው። ያው አንዳንዴ እየተናደዱ ልጆች እጅ ሲሰጡ የሆነ ሰው ገሎ ነበር እንታ በጣም ተናዶ ነበር አንድ ሰው ገሎ ማለት ነው። እናንተ ሰዎች ያው ይሄ በጣም እኔ ውስጣችሁ ያለው ነገር በጣም ነው ደስ ያለኝ። ሞራላችሁ አንደኛ ትልቅ ነገር ነው። የፈለገ ቢሆን የራሱ ይሄ ሞራል ትልቅ ነገር ነው። ለወደፊት የራሱ አስተሳሰባችሁ በጣም ደስ ያለኝ እንደ ራሴ ከልብ ነው የሚያመሰግናችሁ። እግዚአብሔር ያግዛችሁ ነው የምለኝ እኔ ሌላ ነገር የለም። ጥሩ ነው። እኔ ለእኛ ራሴ ያደርጉ ነው በቃ የሚያስበው እኔ ሌላ ነገር ሳይሆን በፊትም ምንም አይደለም፣ ግን አሁን እያሳዩ ፊት በቃ ጥሩ ፊት ነው። እኔ መጥፎ ፊት ያላየሁም ከእናንተ ሰዎች ምኑ ብሉ ማለት ነው። ጥሩ መልስ ነው ሰጡ። ጥሩ ነው እንክብካቤ ነው አደረጉ። ለጠላቴ ማንም ያደርግ እኛ እናንተ ጋር ልንዋጋ መጣን እንጂ እንደ እንግዳኝነት ወይስ ለጉብኝት አልመጣም። ለዛ ደግሞ እናንተ እንደ እንግዳ አድርጋችሁ ነው ተቀበላችሁ። ለመጤት ክላሽ መሳሪያ ከሌለ ለእኛ ወገን ናቸው። ኢትዮጵያኛ ማንም ኦሮሞም ደቡብም ይሁን በፊት የሚወራ ነገር ምንድነው? ደቡብ ከሆነ አይገሉም፣ ኦሮሞ ከሆነ ይገላሉ፣ አማራ ከሆነ ይገላሉ የሚባል ነገር ነበረ። ግን አሁን እዚህ እኔ እንደ ራሴ ያየው ነገር በብሔር መከፋፈልም አልነበረም። እንደ በፊቱ ያየው ከሆነ በፊት ኦሮሞን ለብቻ ነው የሚያሰልፈው፣ ደቡብ ለብቻ ነው። ከዛ ሲሄዱ ምናምን ብዙ ነገር ነው የሚወራው። አማራ ይገላሉ ይባላል። ለአማራ ላይ የተደረገ ነገር የለም፣ ለኔ ደቡብ ተብሎም የተለየ ነገር የለም። ምንም አንድ አይነት ነው አዩ ሁሉ ማለት ነው። የአማራ በፊት የሚወራው ወሬና አሁን ግን በአይኔ ያየው ደግሞ የተለየ ነው። እኔ እንደ ራሴ ያው አሁን ይሄ ያደርጉ በፊት እንደዛ ያደርጋሉ ብዬ ነው የሚገምተው እንጂ በፊት ይሄ ያደርጉ ብዬ ሰው ያወራው አይደለም። ደቡብ አይገሉም ከነካቸው ብዙ ጊዜ ደቡቦች ስድስት ደቡብን ባለፈው ሄዷል። አውቃችሁ ነው እጅ ሰጣችሁ ደቡብ አይገሉም ስለሚባል ወሬ ነበር በእኛ ባላር ዘንድ። እሱ ግን አሁን እንደዛ አይደለም የተደረገ ነገር። ሁሉም ነው አንድ ላይ ያያችሁ። የተለያየ ብሄር አለ፣ የተለያየ ሰው ነው ያለን። ያው ሁሉም አንድ ነው። ያው ከላይን ጀምሮ ያለው ነገር እኔ እስካሁን ግን ያልገባ ነገር ለምን እንደሆነ ይሄ ሁኔታ አልገባኝም። ጦርነቱን ያልገባሽ? ጦርነቱ ራሱ ወይ በሰላም የሚያበቃ ከሆነ ማበቃት አለባቸው። ሰው አሁን ደሃ ልጅኛን ዝም ብሎ ያስጨረሱ ነው የሚደረገው ነገር ማድረግ አለበት። ስንት ሰው ነው ምንም ማያውቀው ከዚህች እነሱ የሚሰጠው ደሞዝ እናት አባት የሚያግዝ አለ። ለእናት ለአባት አንድ ልጅ እየሆነ ያለ አታሎ ሰው አብዛኛው ጊዜ ስራ ምናምን ትምህርት ጨርሶ ስለሚያጥር አብዛኛው ሰው ይመጣል ስራ አለ ስልን ማለት ነው። እንደዚህ ነው አዲስ አበባ ነው ደብረ ዘይት ነው ስትገመጡ ስል በቃ እንመጣለን። ግን መጥተው አሁን ምንም አናውቀው ነገር ላይ እኛ ስለ ምንም ስለ ፖለቲካ ነገር አናውቅም። ግን ዝም ብለን መጥተን እዚህ ጋር መደከበው ማን ነው? ህፃኑ አሁን የመጡ ምን 3 ወር 4 ወር ያልሞላ ያው አብዛኛው ውለሽ ወደዚህ ያለው ወታደር ነው ያለ አብዛኛው። በፊቱ ሰው ብዙ አብዛኛው የለም። ግን እሱ ነገር ግን በጣም ችግር ነው የሚመስለው። አስቸጋሪ ነው ለኛ ራሳችን ራሱ በሰላም ያለው ሆነ በሰላም መጨረስ ይችላል። አመራር ነው ሁሉ መወሰን ያለ እኔ ምን አውቃለሁ። አንተ አሁን በዚህ እንደዚህ አድርግ ብሎ ነገር ነው የሚያደርገው። አንተ ሌላ አመራር ከሆንክ ማለት ነው አመራሩ ቆም ብሎ አስበው ሁሉ ነገር ማሰብ ይችላል። 8 ወር 7 ወር የገባ ነው እናንተ እየተዋጋችሁ እኔ እየተዋጋን በቃ ያልቋል ነው የሚባለው። አይቺ ደረሰኝ እዚህ ነው ምን ዞር ባህ ነው ያ ብቻ ፈጣሪ ያወጣኝ አራቂም ስለሆነ ለፈጣሪ መስጠት ነው። አሁን ወደ ውትድርናው ተመለሰሽ መግባት ነው ወይስ አሁን የት መሄድ ትፈልጋለሽ? ሆናች ወደ ቤት ያው በቃ ነው እነሱ ቢይዙ ወደ ቤት ነው የምጠይቃቸው። ላኩ ነው በቃ ስቶ ከላ እንዲያልፍ አድርጎ መላክ ነው በቃ እኔ የምፈልገው። አሁን ወደ ቤትሽ ወደ ቤተሰቦች መቀላቀል የምትፈልጊው አንቺ? እሱ ነው የምፈልገው እኔ ሰው ይድል ይሄ ቢያሎስን የራሴ ድል ራሴ መመረጥ ይችላል። ግን ቢቻል ባትመጣ ደስ ይለኛል ነው በፊት የሚሰጠው ከበፊት እንጀምር። አሁን የራሱ ነው ማንም የኔ ዘመድ ማንም ነው ትድራ ገብቶኝ ታግላፍ ለወንድሞቼ ማለት ነው ለማንኛውም ማለት ነው። ቻው ትግራይ ትግራችን ናት።
ጓደኛ ሆነን ዘመድ ሆነን በፊት የኖርን ያው 3 አመት ምናምን እዚህ ቢኖርም ብዙ ፍቅር ያሳየች ሀገር ናት። ፍቅር ያለው ህዝብ ነው። ጥሩ አስተሳሰብ ያለው ህዝብ ነው። ለዛ ያው ይሄ ህዝብ ጋር መጣላት ምንም አይዋጣም። ህዝቡ ደግሞ ምንም ያደረገ ነገር የለም። ያለው ደግሞ ውስጥ ችግር በአግባቡ መፍታት አለባቸው ነው የሚለው አመራሩ። ተስማምተው መፍታት አለበት። ወንድሞቼ ናቸው፣ እህቶቼ ናቸው። አንድ መሆን አለብን። ሌላ ነገር ቢጠፋ ደስ ይለኛል። ሰላም ቢኖር እንደ ድሮ በፍቅር ብንኖር። ትግራይ በፊት እኛ አሁን ጉጂ ሄደ ባሎች ያለ ጭራ አንቀሳቀስ። ትግራይ ያለን በፊት ክላሽ እንኳን ሰው አይዝም። ሰክረን ከሆነ በአግባቡ ነው ቤት የሚያስገቡ፣ በአግባቡ ነው የሚንከባከቡ ሰው። ከዛ በኋላ ሌላ ነገር እንዲያመጣ ያደረገው ነገር ውስጣቸው ተፈትሾ ቢስተካከልን ጥሩ ነው። ህዝቡን ደግሞ የድሮ ጥሩነቱ ይዞ ቢቀጥል አሁንም ጥሩ ናቸው፣ ጥሩ ያደረጉ ነው። ያው ብዙ የሚበላው የነሱ ምግብ ነው፣ የሚጠጣው የነሱ ውሃ ነው። እኛ መደረስና መግደል ይችላል። ህዝቡ እንኳን በትንሹ እስካሁን ይሄ ነገር ሲከሰት ያላየው እኔ ጠላት አይደለም ነው እያልኩ እኮ ነው ያለው። ኢትዮጵያ ህዝብ እስካሁን ጠላት ቢሆን የሚበላው የነሱ ምግብ ላይ፣ የሚጠጡ የነሱ ውሃ ላይ ወይ መድኃኒት ጨምሮ ሌላ ነገር አድርገው መግደለኛ መጨረስ ይችላል በአንድ ባንድ። ግን እስካሁን የደረሰ ነገር እንደዚህ አይነት ነገር ላይ አለ። ከህዝቡ ቤት ውሃ ምን እየጠጣ ነው ወታደሩ የሚሄደው። እስካሁን የተቆጠረ ነገር የለም። ህዝቡ አሁንም ባህሪ አልቀየረም። አሁንም ደግሞ አንድ የሆነ ሰላም ማግኘት አለበት ህዝቡ። ይህን ደግሞ ይዞ መቀጠል አለበት። ይሄ አስተሳሰብ